ተመልካቾቻችን እንግዲህ አሁን የሚገኘው አዲስ አፍሪካ ኮንቬንሽን ሴንተር በተዘጋጀው ኢምፓወር አዲስ 2018 ኤግዚቢሽን ላይ ነው የሚገኘው። በዚህ ኤግዚቢሽን ላይ እንግዲህ ሰፊ ኤግዚቢሽን እንደመሆኑ መጠን በርካታ ጎብኚዎች ይህንን ኤግዚቢሽን ለመመልከት ወደዚሁ ወደ ኤግዚቢሽን ማዕከሉ እየመጡ ነው ያሉት። በዚህ ኤግዚቢሽን ላይ እንግዲህ በርካታ የዕደ ጥበባት ውጤቶች፣ የደረቅ ምግቦች፣ የዕደ ጥበብ ውጤቶች፣ የሴቶች ውበት መጠበቂያዎች፣ እጅግ በጣም በርካታ ባዛሮች እየተጎበኙ ነው የሚገኘው። ይህንን ኤግዚቢሽን እንግዲህ የከፈቱት የንግድና ቀጠና ትስስር ሚኒስትር የሆኑት ክቡር ዶክተር ካሳሁን ጎርፌ በማለዳው የመክፈቻ ስነ ስርዓት ላይ እጅግ ደማቅ በሆነ ስነ ስርዓት ከፍተዋል። ከዛ በኋላ እንግዲህ የተለያዩ ባዛሮችን በተለይ ከዕደ ጥበብ ውጤቶች የተዘጋጁ የበጎ አድራጎት ድርጅቶችን እንዲሁም ደግሞ የሴቶች ውበት መጠበቂያዎችን የተለያዩ እጅግ በርካታ የሆኑ የባዛር ውጤቶች በዚሁ ኤግዚቢሽን ማዕከል እየተጎበኙ ነው የሚገኙት። ተመልካቾቻችን የምህረት ደጅ የበጎ አድራጎት ማዕከል እንደሚታወቀው እንግዲህ በጤና ምክንያት በተለያየ የጤና እክል ምክንያት የተወለዱ ህጻናትና ወላጆቻቸውን ጭምር እገዛ፣ እርዳታ፣ ድጋፍና ክትትል የሚያደርግ ማዕከል ነው። ይሄው ማዕከል እንግዲህ ለእናቶች ተስፋና ደስታን ማደስ በሚለው መርህ መሰረት የበርካታ ህጻናቶችና ህጻናት ወላጆቻቸውን ድጋፍና አገልግሎት እያደረገ የሚገኝ ማዕከል ነው። ይሄው ማዕከል እንግዲህ ይሄው በምህረት ደጅ ማዕከል በዚሁ ኤግዚቢሽን ላይ ተገኝቶ አገልግሎት አሰጣጡና የአገልግሎቱን ራዕይ በተመለከተ ለጎብኚዎች እያካፈለ ነው የሚገኘው። እንግዲህ እንደምትመለከቱት ባዛሩ እጅግ በጣም ሰፊ ነው። ማዕከሉም እጅግ በጣም ሰፊ ነው። ብዙ አገልግሎቶችን በዚህ የኤግዚቢሽን ባዛር ላይ ወይም ማዕከል ላይ እየታዩና እየተጎበኙ ነው የሚገኘው። ጎብኚዎች ስለ ማዕከሉ የሰጡትን አስተያየት ስሜታቸውንና ስለዚህ የአገልግሎት አሰጣጥ በተመለከተ የሰጡትን አስተያየት ደግሞ እናጋራችኋለን። መልካም ቆይታ። አለም ፀሐይ ይባላለሁኝ። የኢትዮ ኢምፓወር አቢሊቲስ ኢንክሉሲቭ ሴንተር መስራችና ዋና ዳይሬክተር ነኝ። እዚህ ያየሁት ነገር እውነት ለመናገር ከኛ ፕሮጀክት ጋር ኦልሞስት የሚመሳሰል ነው። የሚለያየው ምንድነው? እናንተ ከኢርሊ ኢንተርቬንሽን መስራታችሁ ኦነስትሊ ማለት በጣም የሚደገፍና የሚበረታታ ነገር ነው። ይሄ እያንዳንዱ ሰው በርደን እናንተ ተሸከማችሁ በማየቴ ባዝንም ሁሉም ሰው ሊሰራው የሚገባ ነገር ስለሆነ ሁሉም ሰው ቢሰራው በጣም ቀላል የሚሆን ነገር ስለሆነ ሁሉም ሰው ቢሰራው አይዊሽ። አሁን ግን እኔ ያየሁት እዚህ ሰውን ማገዝ ምን ያህል እንደሚያስደስት አውቀዋለሁ። እዛ አይነት ስራ ላይ ስላለሁኝ ምን ያህል የተባረካችሁ ደስተኞች ሆናችሁ እንደሆናችሁ አይቻለሁ። እግዚአብሔር እድሜና ጤና ይስጣችሁ። ይሄንን ፕሮጀክት ለብዙ እናቶችን ባያበሰ ስለሆነ ደስ ብሎኛል በማወቄ በመታወቄ። ለወደፊቱ አብረን የምንሰራቸው ፕላትፎርሞች ይኖራሉ አይ ሆፕ። ምክንያቱም እናንተ ከልጆች ከኢርሊ ነው የምትሰሩት፣ እኛ ደግሞ ከ14 ዓመት በላይ ያሉ ልጆች ነው የምንሰራው። ከዛ በላይ ያሉ ልጆችን ወደኛ ሴንተር የሚመጡበትን ሲስተሞችን አብረን ዲቨሎፕ እናደርጋለን ብዬ አስባለሁ ከእግዚአብሔር ፈቃድ ጋር። ሌላ ፓረንት ሰፖርት ሲስተማችሁ ላይክ ለወላጆች ጆብ ክሬት የማድረግ ፍላጎት እንዳላችሁ አይቻለሁኝ። እሱም አብረን የምንሰራው ነገር ይኖራል እግዚአብሔር ይፍቀድ። ለዚህም ሲስተሞች ዲቨሎፕ በማድረግ ወላጆችን እንዴት አድርጎ የራሳቸው ስራ እንደሚሰሩ ጆብ ክሪኤሽን ላይ ስለምንሰራ እሱ ላይ ምናግዛችሁ ይመስለኛል። አብረን ምንሰራ ይመስለኛል ከእግዚአብሔር ጋር። አመሰግናለሁ። ሰላም ወገኖቼ፣ እንዴት ከርማችኋል? ሁሉ ሰላም ነው? ዛሬ በጣም ደስተኛ ነኝ ያለሁት በዚህ በአፍሪካ ኮንቬንሽን ሴንተር በተዘጋጀው ኤግዚቢሽን ማዕከል ስለ የምህረት ደጅ ለማስተዋወቅ በሰዎች ዘንድ እውቅናን ለመስጠትና እንዲህ ለሰዎች ግንዛቤ ለማስጨበጥ በተዘጋጀው ፕሮግራም ላይ ነው ያለሁት። በጣም ደስ የሚለው ብዙ ሰዎች በዚህ አገልግሎት ልባቸው እየተነካ የተዘጋጀች ጥቂት ነገር አለች። እሱም በጣም በሚገርም ሁኔታ እየገዙናል። ዝም ብሎ ከመስጠት ትንሽ ነገር ማድረግ በሚልና እግዚአብሔር እጅግ ነው የምናመሰግነው። ሻይ አለ፣ ቡና አለ፣ ዳቦ የሚገርም ነው። እነ ፓስተር በለጡ ያዘጋጁት ዳቦ የሚገርም ነበር።
እሱን ነው እየተሸጠ በዛው ሰበብ እየተደረገ ታላላቅ ነገር እየተደረገ አለ። እንግዲህ ይህንን የምናደርገው ዝም ብለን ቁጭ ብለን እርዳታ ለመሰብሰብ እንደዚህ ለማለት አይደለም። እንደምታውቁት በጣም እርግጠኛ ሆኜ ወደዚህ ህብረት የሚጨመር በባንክም ቢሆን በየትኛውም ሁኔታ የሚሰበሰበውን ገንዘብ እንደሌላ ድርጅት በተወሰነ ፐርሰንት ላስተዳደር የተወሰነ ፐርሰንት ለምናምን እየተባለ የሚቀነስ ያልሆነ ምክንያቱም ላስተዳደርም እንደገና ሌላ ተመድቦ ለተለምኖ ይሞላል እንጂ ለልጆቹ ተብሎ የሚሰጠው ገንዘብ ሙሉ በሙሉ ለልጆቹ እንደሚውል በጣም እርግጠኛ ነኝ አብሬያቸው ስለምውልና ዛሬ እንደምታዩት ሌሎቻችሁም እንደዚሁ እንድትረዱ የተለመደውን የምህረት እጅ አብራችሁ እንድትካፈሉ ከሕያው አምላክ ከእግዚአብሔር ዘንድ መልካምነትን በጎነትን ታገኛላችሁ ያምናለሁ። ይሆንላችኋል ትከናወናላችሁ የሚል አጉል ፍልስፍና ሳይሆን በእርግጥ እንደ እግዚአብሔር ቃል ለድሃ የሰጠ ለእግዚአብሔር ማበደር ነውና እግዚአብሔር በጓዳችሁ ሁሉ እንደሚገባ አምናለሁ። ምናልባት የት ነው ይሄ ምህረት ደጅ ለምትሉ በለገጣፎ አካባቢ በአባ ኪሮስ ቤተክርስቲያን ጀርባ ይገኛል። ምናልባት አሁን በምታዩት ስልክ ቁጥር ደውሉ። በምታዩት የባንክ አካውንት የምታስገቡትን አስገቡ። በእውነት መታችሁ ቡና ማፍላት ቢሆን አብራችሁ እንዴት ናችሁ ብትሏቸው እነዚህ እናቶች ደስተኞች ናቸው። የሰው ነገር የሚናፍቃቸው እንደ ሰው ሆኖ መታየት የሚወዱ የሚናፍቁ ናቸውና ኑ እኔም ካንቺ ጋር ነኝ በሏት። ይችን ምስኪን እናት ረጅም ዓመት እስከ 20 ዓመት ድረስ 30 ዓመት የተሸከሙ እናት አብቃለሁና እነዚህ ሁሉ ዓመታት ብቻቸውን መርገም እንደመጣባቸው የመሰላቸውን እንዴ እኔም ካንቺ ጋር ነኝ አይዞሽ ሰው ነሽ መርገም አይደለም እግዚአብሔር አምኖሽ ነው ላንቺ የሰጠው ማለት እንድንችል አብረን እንስማም አብረን እንተሳሰብ። ለአንድ ሰው መጽናናት መሆናችን ደስ ያሰኛል። እኔ ነው ደስ የሚያሰኘኝ ሌላ አይደለም። የሰማይ አምላክ እግዚአብሔር ይባርካችሁ ለበረከት ሁኑ። ምናልባት እንግዲህ ይሄ ድል ያመለጣችሁ በዚህ ባለው ስልክ ቁጥር እየደወላችሁ ወደዛ ወደ አባ ኪሮስ ቤተክርስቲያን አጠገብ ወዳለው ወደዚያ መጣችሁ የምትችሉትን እንድታደርጉ በስልክም እንድታገኙ በእግዚአብሔር ፍቅር ጠይቃችኋለሁ። ለበረከቱ ተባረኩልኝ። እኔ ትግስት አለነ ባላለሁ የምሰራው በካንታ ጋላሪ ሾፒንግ ውስጥ ነው። ድርጅታችን ካንታ ጋላሪ ይባላል። የተለያዩ ፊቸሮችን የድሮ ቃዎችን የተለያዩ ህትመቶችን ሁዲዎችን የተለያዩ ፎቶዎችን ስዕሎችን በሙሉ እናንተ የምትፈልጓቸው ዘን እንቀርባለን። የምህረት ደጅን ቲቪ ኤልሻዳይ ቲቪ ላይ እንደዚህ በዓሎች አካባቢ ላይ ነው ያየሁትኝና የምህረት ደጅ ብዙ ሰዎች ሊጎበኙት የሚችል ቦታና በጎ አድራጎት ነው። ብዙ ሰዎች እየመጡ ቢጎበኙት ደስ ይለኛል። እኔ መጥቻ አላቅም ያየሁት በቲቪ ስለሆነ እኔም እንደ እግዚአብሔር ፈቃድ የምህረትን ደጅ ሳየው ብዙ ማለት ኢንተረስት ያደረብኝ እዚህ ጋር ትንሽ ያመማቸው አይምሮአቸው የታመመ አካለ ጉዳተኞች ወላጅ አልባ የሆኑ ልጆች አሉና ሞር ሳይሱን በጣም ልቤ ተነክቷልና እኔ ለጓደኞችም ላሉትም ያው እንደ መንፈሳዊ ሰው ብንረዳቸው ብናግዛቸው ደስ ይለኛል። ይህንን ለማስተላለፍ ሬዲ ነኝ ብዬ አስባለሁ። ያው ተከታቢ የዞርኩን ያገኘሁት በጣም ወደ ልቤ የቀረበ ነገር ስለሆነ ቆም አልኩኝ። ፓስተርን አየኋት ስለማውቃት ለእህቶች አገልግሎትና በማለዳ ጸሎት ኤልሻዳይ ቲቪ ስለማውቃት ሰላም ልላትም አየሁ። ተከታቢ ደግሞ የምህረት ደጅ በዛ ስራ እንደሆነች ስሰማ እኔም ተመሳሳይ የሆነ በግል የምሰራው ነገር ስላለ የልቤን ነገር ስለሆነ ነው እዚህ ጋር ስለ አገልግሎቱ ግንዛቤ አልነበረኝም። አሁን ያየሁት መጀመሪያሽ? አዎ። ግን እንዲህ አይነት ስራዎች ላይ እኔም እየሰራሁኝ ያለሁት ነገር ስላለ የሆነ ዘርን መዝራት ወዳለሁ። ትንሽም ብትሆን እንደ እግዚአብሔር ቃል ደግሞ በዚህ አይነት መልካም ነገር መዝራት በረከት ነው። ያን ስላሰብኩኝ እስቲ ትንሽ
ዘር ልዝራ ብዬ መጣሁ። ደግሞ በጣም ወዳትን እህቴን አገኘኋት። ጤናማም ልጅ ብዙ ኮሚትመንት ይጠይቃል። ታማሚ ሲሆን ደግሞ በጣም ስነ ልቦናዊ ያለ ፋይናንሻሊ የሆነ ነገር ማህበራዊ የሆነም ነገር አለ። ካልቸራሊ የነዛ ልጆች እናት መሆን እንደ ኃጢአት እንደሰራ የሚቆጠርበት ነገር አለ። ብዙ ተደራራቢ ነው። ስለዚህ ዝም ብሎ ፋይናንሻሊ በኢኮኖሚ መርዳት ብቻ ሳይሆን በስነ ልቦና አለሁላችሁ መባሉ ራሱ ትልቅ ነገር ነው። በሁለንተናችሁ ተቆረሱ፣ ለእነዚህ ሰዎች ተቆረሱ፣ በጸሎት ተቆረሱ፣ በገንዘባችሁ ተቆረሱ፣ በጊዜያችሁ ተቆረሱ። እንቆረስ፣ እንሂድ፣ እንያቸው፣ እንጸልይ፣ እንስጥ። በቃ የምንኖራት ህይወት አንድ ናት። ያችን ህይወት ለእግዚአብሔር ደስ በሚያሰኘው ጌታ ኢየሱስ ክርስቶስ በአካል አይመጣም። እኛ ነን የምንሄደው። የእሱ እጅ እግር የምንሆነው እኛ ነን። ስለዚህ እነዚህን ሰዎች እንድረስ። በተለይ እናቶች፣ ታማሚ ልጆች ያሏቸው እናቶች ጤናማ ልጆች ስላሉን ሁሉንም ነገር ፎር ግራንትድ አንወስድ። ምን እንደሚመጣ እናቅም ያለ ነው ማለት ነው እና እንቆረስ። ስሜ ሙሉቀን ላቃቸው እባላለሁ። በትምህርቴ የውሃ ባለሙያ ነኝ። በውሃው ዘርፍ በርካታ ዓመታትን አገልግያለሁ። ዛሬ ደግሞ በመጨረሻ የእድሜ ዘመኔ ምንድነው ማገልገል ያለብኝ ብዬ የማገለግለውን ሀሳብ በራዕይነት በመያዝ በገጠሩ ማህበረሰብ ውስጥ ለውጥን ከድህነት መውጣት የሚችልበትን ስራ ለመስራት በግብርናው ሴክተር ላይ ለመሰማራት በርካታ ሀሳቦችን ይዞ የተነሳ ድርጅት ነው፣ ሳሊዋት የሚባል ድርጅት። ከዚህ ድርጅት ጋር በተያያዘ ይሄ የዛሬውን ዝግጅት በሚዲያ ላይ ሰምቼ ለመጎብኘት በመጣበት ጊዜ ምን አለ ይሄንን ከኔ ድርጅት ጋር ተመሳሳይ የሆኑ ስራ ያላቸው ድርጅቶች አሉ ወይ የሚለውን ነገር ለማየት ለኔትወርኪንግ ፓርትነርሺፕ፣ እንደገናም ደግሞ የእኛ ድርጅት አዲስ ከመሆኑ የተነሳ ልምድ ለመውሰድ ይረዳኛል በሚል በምጎበኝበት ጊዜ የምህረት ደጅን አገኘሁት። የምህረት ደጅ ስሙ በራሱ ስለማረከኝ ምንድን ነው በሚል ጥያቄ ከዛ በኋላ ስለ ምህረት ደጅ ለመረዳት እድል አገኘው። የምህረት ደጅ ምንም እንኳ በትንሹ የጀመሩት ነገር ቢኖርም እየሰሩ ካሉት ከተገለጠልኝ ገለጣ ተነስቼ በጣም ያልተነካ ወይም ደግሞ ለመንካት የሚከብድን የማህበረሰብን ክፍል እያገዙ እንዳሉ ነው ያየሁት። ይሄ ከወሊድ ጋር በተያያዘ ወይም በሌላ ምክንያት ልጆች በሚወለዱበት ጊዜ በተለያየ በአካል ጉዳተኝነት የሚወለዱበት ሁኔታ አለ። በዚህ ሁኔታ እናቶች ብቻ አባት ሳይኖር ልጆችን ለማሳደግ የሚገደዱበት ሁኔታ እንዳለ ተረድቻለሁ። ይህንን ክፍል ነው እየረዱ ያሉት። ይሄ በጣም በሚገርም ሁኔታ ትልቅ የሀገርን በርደን ወይም ሸክም ሊያቃልል የተገባው ወይም የሚገባው ኃላፊነት ስለሆነ የምህረት ደጅ እውነትም የምህረትን አገልግሎት እያገለገለ ስለሆነ ተደንቄያለሁ። ታዲያ ይህን ስራ ለመስራት የአንድ ሰው ወይ የአንድ ድርጅት ኃላፊነት ብቻ አይደለም። መላው ኢትዮጵያውያን በእንደዚህ አይነት ስራዎች ውስጥ ተረባርበን ትልቅ ለውጥን ሀገርን ሊለውጥ የሚችል የመጪውን ትውልድ መልካም ገጽታ ሊፈጥር የሚችል መጪው ትውልድ ያለ ስጋት ሊኖር የሚችልበትን ሁኔታ ሊፈጥር የሚችል እድል ነው እዚህ የተጀመረው። ስለዚህ ከዛው ጋር ተያይዞ በርካታ ስራዎችን መስራት የሚቻልበት አጋጣሚው እንዳለ አይቻለሁ። ከዚህ የተነሳ መላ የኢትዮጵያ ሕዝብ በዚህ ጉዳይ ላይ ቢረባረብ በጣም ትልቅ አገልግሎት እንደሆነ አያለሁ። በተለይም በሃይማኖት ተቋማት ሀገራችን በአብዛኛው በሃይማኖት ተቋማት የታቀፈ ማህበረሰብ ነው። ሁሉም ሃይማኖት ያለው ነው። በሃይማኖት ደግሞ የምህረት አገልግሎትን ማገልገል በጣም ትልቁ አገልግሎት ነው። ምክንያቱም ከፈጣሪያችን የተሰጠን ስጦታ ስለሆነ ይሄ ዘርንም ምንንም አይለይም። የትኛውም ሃይማኖት፣ የትኛውም ማህበረሰብ፣ የትኛውም ሰው
ሊያደርገው የሚገባው ነገር ነው። ምክንያቱም ሰው ለሰው አስፈላጊ ስለሆነ ገንዘቡን ከማሰባችን በፊት እኔ ለዚህ ኃላፊነት ለዚህ ስራ ሰው ሆኜ ልገኝ ብሎ ማሰብ በራሱ በቂ ነው የሚሆነው። ስለዚህ ያለችኝ ከአንድ ብር ጀምሬ መስጠት የሚችልበት አስተሳሰብ ውስጥ ብገባ በጣም ትልቅ ለውጥ ማምጣት እችላለሁ። በየቀኑ የማንጠቀምበት ከአንድ ብር እስከ 10 ብር ድረስ በየጠረጴዛችን ወይም በየመኪና ኮፈኖቻችን ላይ የምናጠራቅማቸው በርካታ ገንዘቦች አሉ። እነዚህን በተቀመጡ ፕላትፎርሞች ለእንደዚህ አይነት አገልግሎት ልንሰጥ ብንችል በሚገርም ሁኔታ ትልቅ ለውጥ ሊያመጣ የሚችል አቅም መፍጠር ይቻላል። ስለዚህ ለኢትዮጵያ ሕዝብ የማስተላልፈው የሚሰጥ ልብ፣ የሚሰጥ ኃላፊነት፣ የሚሰጥ ኮሚትመንት እንዲኖረን ይህንን መልእክት ላስተላልፍ እወዳለሁ። የምህረት ደጅ እግዚአብሔር አብዝቶ ይባርካችሁ። መልካምና ትልቅ ስራ እየሰራችሁ ነው። በማግኘቴ እናንተን በጣም ደስ ብሎኛል። አምነን ኩኪስ እንባላለን። እነዚህ በተር ኩኪዎች ናቸው። በጣም ቆንጆ ኩኪዎች አሉን። የተለያዩ አይነት ኩኪዎች አሉን። የቀይ ጤፍ ኩኪዎች አሉን። ግሉተን ፍሪ የሆኑ ኩኪዎች ማለት ነው፣ ስኳር የላቸውም። እነዚህ ደግሞ በተር ኩኪዎች ናቸው። ሙሉ በገበታ ቅቤ ነው የሚሰሩት። የጾም ጊዜ ላይ ደግሞ የምንጠቀማቸው የጾም ኩኪዎች አሉ። ኩኪዎቻችንን ሳሪስ አዲስ ሰፈር ዋናው ብራንቻችን ሳሪስ አዲስ ሰፈር ወረዳ 9 ጋር አለን። ቦሌ ደግሞ ከኤድና ሞለድ 22 መሄጃ አዲሱ ስቴዲየም መጀመሪያ ጋር እቱ የገበያ ማዕከል ውስጥ እንገኛለን። ዴሊቨሪም ስላለን በ0943 84 86 22 ብትደውሉ ታገኙናላችሁ። ቆንጆ ኩኪዎች ናቸው። እናታችን ናት የምትሰራው። በጥንቃቄ የደወላችሁ ማዘዝ ትችላላችሁ። እናመሰግናለን። ምህረት ደጅን እዚህ ባዛር ላይ ነው የተገናኘ ነው። ሪሊ በጣም ደስ የሚል ስራ ነው እየተሰራ ያለው። እግዚአብሔር ይባርካችሁ። በጣም ቆንጆ ስራ ነው። ህጻናቶችን ለመርዳት ይህን ያህል ድረስ መሄድ በጣም ደስ የሚል ስራ ነው። እንግዲህ አምነን ኩኪስም አብረን ፓርትነርሊ ለመስራት በጣም ደስተኞች ነን። ስላወቅናችሁ ደስ ብሎናል። እግዚአብሔር ይባርካችሁ። እንግዲህ የተቸገሩ ህጻናቶችን እንደዚህ ሰፖርት ማድረግ ትልቅ ነገር ነው። ሻይ ቡና ስታፈሉ ነበረ። በጣም በቃ ሪሊ በጣም እግዚአብሔር ይባርካችሁ። ቆንጆ ስራ ነው ስትሰሩ የነበረው። እንግዲህ ለወደፊቱ አምነን ኩኪስና የምህረት ደጅ እንደ እግዚአብሔር ፈቃድ አብረን ብዙ ስራዎችን ምንሰራ ይሆናል። ቴንክ ዩ። የተወደዳችሁ የኤልሻዳይ ቴሌቪዥን ኔትወርክ ቤተሰቦች እንደምን ሰንብታችኋል? ይህ የምህረት ደጅ የተሰኘው አገልግሎታችን ነው። ዛሬ የምንገኘው በ2025 ኤምፓወር አዲስ ተብሎ በተዘጋጀው በአዲስ ኮንቬንሽን ሴንተር ውስጥ ነው። ይሄ ኮንቬንሽን ሲደረግ ለሁለተኛ ጊዜ ነው። እግዚአብሔር አምላክ በብዙ ረድቶን እንደገና ደግሞ በዚህ ዓመትም በዚህ ትልቅ ፕሮግራም ላይ ለመገኘት እድሉን ስለሰጠን ጌታን እጅግ አድርጌ አመሰግናለሁኝ። እንደምታዩት እንግዲህ በዚህ ስፍራ የተለያዩ ቢዝነሶች መጥተው ስራቸውን የሚያስተዋውቁበት ከቢዝነስም አልፎ ደግሞ የእርዳታ ስራ የሚሰሩ ድርጅቶች እዚህ ስፍራ መጥተው አገልግሎታቸውን እያስተዋወቁ የሚገኙበት ቦታ ነው። ስለዚህም እኛም እንደ ምህረት ደጅ እንደ ኤልሻዳይ ቴሌቪዥን ኔትወርክ በዚህ ስፍራ ተገኝተን ማድረግ የሚገባንን እያደረግን እንዲሁም ደግሞ እናቶቻችንን ተቸግረው የሚኖሩትን በብዙ ተግዳሮት ውስጥ የሚያልፉትን የነዚህን እናቶች ስቃይ ለማስቆም በምናደርገው ጥረት ዛሬ እዚህ ላይ ተገኝተን እየሰራን ያለነውን እንደምታዩት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ተመልካቾቻችን በዚህ ስፍራ ላይ መታችሁ አገልግሎቱን ጎብኝታችሁ በገንዘብ የደገፋችሁን በሀሳብ ከኛ ጋር ለመቆም ቃል የገባችሁልን በተለያየ መንገድ አገልግሎቱን ሳፖርት ለማድረግ በምንችለው እንደግፋለን ብላችሁ ከኛ ጋር ለመቆም ቃል የገባችሁ በሙሉ የእስራኤል አምላክ እግዚአብሔር ይባርካችሁ ለማለት እፈልጋለሁኝ። እንግዲህ ፕሮግራሙን ከኛ ጋር ሆናችሁ እንድትከታተሉ ግብዣዬን አቀርባለሁ። ጌታ ኢየሱስ ይባርካችሁ። እኔ ቤተልሔም ስዩም እባላለሁ። ያኔ ሀዊ ደረጃ ይባላለሁ። በጣም ደስ የሚል ነው ማለት መንፈሱ ራሱ ደስ ይላል። ብዙ አይነት ነገሮች ያሉበት ነው። እንደ መዝናኛም ለግብይትም ለበጎ አድራጎትም
በጣም የሚያነሳሳ ነገር ነውና በጣም ወደነዋል። በመምጣታችን ደስተኞች ነን። በጣም ብዙ መልካም ነገሮችን ነው ጎብኝተን እየሄድን ያለ ነው ማለት በጣም በጎ አድራጎት አለ። ከዚህ ጋር እንዝናናለን፣ ከዚህ ጋር ትምህርት እንወስዳለን። በጣም አሪፍ ነው፣ ደስ ይላል። እንደዚህ አይነት ነገሮች በጣም ሊበረታቱ ይገባል። አሪፍ ነው በጣም። የመጀመሪያው ብዙ ጊዜ ብዙ አይነት የእርዳታ ድርጅቶች አሉ። እነዚህ የእርዳታ ድርጅቶች አብዛኛው የሚያተኩሩት ወይ አረጋውያን ወይም አእምሮ ህሙማን ላይ ነውና ይሄኛው ግን በእነሱ ምክንያት ዳይፐር የሚቀይሩ የሚያስታምሙ ከአንድ ቦታ ወደ ሌላ ቦታ የሚወስዱ እናቶችን ታርጌት ያደረገ ነው። የእነሱ ስቃይ እስካሁን አልታየምና እንደዚህ በድርጅት ደረጃ እነሱ ትኩረት ተሰጥቷቸው እኔ አስበው ነበር። ከማንም በላይ ያሳዝናሉ። እዛ ጋር ከታማሚ በላይ የሚሰቃዩት እንደዛ ነው። የሚወዱት ሰው ቤተሰብ ታሞ ማየት ራሱ በራሱ ስቃይ ነውና እነሱን የሚረዳ ተቋም ከስሙ ራሱ በጣም ነው ደስ የሚለው የምህረት ደጅ እያልን ነበርና ስሙ ራሱ በጣም ደስ የሚል የሚስብ ነውና የሆነ እግዚአብሔር በፈቀደው አቅም እናቶች የሚረዱበት ከሆነ እንደዚህ በእንደዚህ አይነት ስቃይ ያሉ ቤተሰቦች የሚረዱበት ስለሆነ በጣም ደስ ብሎኛል። እኔ ስላየሁት እሷ እንዳለችው የምህረት ደጅን ስናየው በጣም ነው ደስ ያለን። ማለት የምህረት ደጅ ራሱ በጣም ቃሉ ራሱ በጣም ደስ ይላል። ሲቀጥል ደግሞ እናቶች ላይ ማለት በጣም ሊሰራባቸው የሚገባ ሁሌ እናቶች ላይ ነው። በጣም ብዙ ደካማ እናቶች አሉን በየቦታው ላይ በጣም ለኛ ብለው ብዙ የለፉ ለኛ ሲሉ ብዙ መስዋዕትነት የከፈሉ እናቶች አሉን። እናቶች ላይ መስራታቸው በዛ ላይ በጣም በቃ ደስ የሚል ነገር ነው። ይሄ በጣም ሊበረታታ የሚገባ ነው። ብዙዎቻችን ያላየነው ባላየነው አንግለው እስካሁን የተለመደው አረጋውያን ምናምን ተብሎ በቃ ወይ በቃ የታው በቃ እንዴት ነው አልገመትንም ሁላ በጎ አድራጎት ይኖራል እዚህ አካባቢ ለምክንያቱም እስካሁን የተለመደው በቃ ትላልቅ ድርጅቶች ናቸው ምናምን እንትን የሚሉት ምናምን በእንደዚህ መልኩ ማድረጋቸው ራሱ በጣም ደስ ይላል። ደግሞ ለእናቶች ከዚህ በላይ የሚገባቸዋል በእውነቱና ሁላችንም ባለን አቅም እናቶቻችንን ማገዝ አለብን። በጣም ደስ ይላል፣ ወደነዋል በጣም እና ስሙ ራሱ በጣም ደስ ይላል። እግዚአብሔር በፈቀደ ያው በዚህ አጽናቸው እስከመጨረሻው እኛም በአቅማችን ወደፊት ወጣቶች ነን እናግዛቸዋለን በሚል ተስፋ እናደርጋለን እና እኛም ሀሳብ አለን እንደዚህ የበጎ አድራጎት ምናምን ሲባል ደስ ይለናል እና በጣም ደስ ይላል። እግዚአብሔር እስከመጨረሻው በዚህ እንትን ይበላችሁ የእናንተንም ጉልበት ይባርክላችሁ እያልን እናመሰግናለን። ቤተሰቦቻችን እንግዲህ እጅግ አድርገን እናመሰግናለን። ዛሬ በዚህ በኤግዚቢሽን ማዕከል ሁለቱንም ቀን ጎብኚዎች መታችሁ የጎበኛችሁ እያበረታታችሁን እንደገና የሚያዘጋጀናቸውን ዳቦ፣ ሻይ፣ ቡና እንዲሁም አነባበሮ በመግዛት ዶኔት በማድረግ በርቱ ከነዚህ እናቶች ጎን እንቆማለን በማለት ያበረታታችሁንና ቃል የገባችሁልን ቤተሰቦቻችን እጅግ አድርገን እናመሰግናለን። እንዲሁም እንግዲህ ቃል በገባችሁት መሰረት እዛ ስፍራ ላይ መጥቶ ለመጎብኘት ከነዚህ እናቶች ጋር ጊዜን ለማሳለፍ ቡና ለመጠጣት ቁርስ፣ መክሰስ፣ ምሳ ለማብላት ቃል የገባችሁ ቤተሰቦቻችን ቃላችሁን አክብራችሁ እንደምትገኙ ተስፋ አደርጋለሁኝ። እግዚአብሔር ይስጥልን፣ እግዚአብሔር ያክብራችሁ ማለት ወዳለሁ። እንግዲህ በዚህ ፕሮግራም ላይ የተለያየ ስራ በመስራት ዳቦን በመጋገር አነባበሮን በመጋገር እንዲሁም ደግሞ እዚህ ቦታ ላይ መታችሁ የኤልሻዳይ ቴሌቪዥን ኔትወርክ ቤተሰቦችና ሰራተኞች በዚህ ስፍራ ላይ ይሄንን አግዛችሁ ሁለቱንም ቀን ጉልበታችሁን ሳትሰስቱ ለነዚህ እናቶች የሰዋችሁ እግዚአብሔር አምላክ ይባርካችሁ ማለት ወዳለሁኝ። እንዲሁም የትራንስፖርት አገልግሎትን ሰፖርት በማድረግ ከጎናችን የቆማችሁ ወንድሞቻችን እግዚአብሔር ይስጥልን እያልኩኝ ማመስገንን ወዳለሁ። በምህረት ደጅ ያሉም በኪችን ቡና በማፍላት ዳቦ በመጋገር ያገለገላችሁን ውድ እህቶቻችን እግዚአብሔር ይባርካችሁ፣ እግዚአብሔር ያክብራችሁ ማለት እፈልጋለሁ። በዚሁ ግን በጣም አጥብቄ መናገር መፈልገው እነዚህ እናቶች እንግዲህ የማይቋረጥ እርዳታን የሚፈልጉ ናቸው። ልጆቻቸው በህይወት ዘመን እስካሉ ድረስ ወጥተው መስራት የማይችሉ እነዚህን ልጆች ለሰው ሰጥተዋቸው አደራ ብለው እንኳን ወጥተው የሆነ ነገር ሰርተው የማይመለሱ መስራት አይደለም ሱቅ ሄደው የሚፈልጉትን እቃ ገዝቶ ለመምጣት እጅግ በተሳቀቀ ህይወት ውስጥ ያሉ እናቶች ናቸውና ውድ ቤተሰቦቻችን እንግዲህ ይሄንን አይታችሁ ተረድታችሁ ከጎናችን ለመቆም ቃል የገባችሁልን ቤተሰቦቻችን እባካችሁ ቃላችሁን አክብሩ፣ ከጎናችን ቁሙ እንላለን። ስለ ሁሉ ነገር እግዚአብሔር ያክብራችሁ። መልካም ቆይታ ይሁንላችሁ። ተመልካቾቻችን የእስካሁኑ ቆይታችን ይህን ይመስል ነበር። የምህረት ደጅ በጎ አድራጎት ድርጅት እናቶችና ህፃናት ላይ የሚሰራ ማለት ነው የእናቶችን ተስፋና ደስታ ማደስ ላይ የሚሰራውን ይህን በጎ አድራጎት ማዕከልን በተመለከተ ሁላችሁም በገንዘብ በሀሳብና በጸሎት እንድትደግፉ በጌታ ፍቅር ጋብዘናችኋል። ሻሎም።